አላሁ ስብሓነሁ ወተዓላ እሱን እንድናመልከው እሱን በብቸኝነት እንድናመልከው አላህ ወደዚህ ዱንያ ካመጣን በኋላ በዚህ በአምልኮ ተግባር ላይ እንድንታገዝበት ትልቅ የሆነን መሳሪያ ሰጥቶናል። ረሱል ሰለላሁ ዐለይሂ ወሰለም ይላሉ ወማ ኡዕጢየ አሐዱን ዐጣአን ኸይረን ወላ አውሰዐ ሚነ ሰብር ይላሉ። አንድ ሰው ከሶብር የበለጠ ከሶብር የተሻለ ከሶብር የሰፋ የሆነ መልካም ነገር አልተሰጠውም አሉ። ሶብር ከሌለ ባረከላሁ ፊኩም በዒባዳ ላይ ጽናት አናገኝም። ሶብር ከሌለ የዒባዳን ጥፍጥና ማጣጣም አንችልም። ሶብር ከሌለ አላህ በእኛ ላይ የወሰናቸው ውሳኔዎችን ማጣጣም አንችልም ማለት ነው። ለዛ ነው አላህ ሱብሓነሁ ወተዓላ ሶብር መጀመሪያ አካባቢ ከባድ ነው። ባረከላሁ ፊኩም ከማ ቃለ ሻዒር ምን አለ ወሰብሩ ሙሩን ወሰብሩ ሚስሉ እስሚሂ ሙሩን መዛቀቱሁ ወላኪን ዓዋቂቡሁ አሕላ ሚነል ዐሰል ይላል። ሶብር ማለት ልክ እንደ ስሙ ነው። ሲብር ከሚለው ቃል ነው የተያዘው። ሲብር ማለት በጣም ለመራራነት ምሳሌ የምናደርገው በጣም በመራራነት የሚታወቅ አንድ ነገር አለ። ባረከላሁ ፊኩም የሱ ስያሜ ነው። ከዛ ነው የተያዘው ማለት ነው። ሲብር ነው። ከሲብር ነው የተያዘው። ልክ እንደ ስሙ ምንድነው በጣም መራራ ነው ሲቀመሳሉ። አዎ መጀመሪያ አካባቢ መሶበር በጣም ይከብዳል፣ መታገስ በጣም ይከብዳል። ወላኪን ዓዋቂቡሁ አሕላ ሚነል ዐሰል የሶብር ውጤቱ ደግሞ የትዕግስት ፍጻሜው ግን ከማር በላይ የጣፈጠ ነው። ሶብር ባረከላሁ ፊኩም ዒባዳ ለማድረግ በዒባዳ ላይ ለመጽናት ሶብር ያስፈልጋል። አላሁ ስብሓነሁ ወተዓላ ምን አለ ወስተዒኑ ቢሶብሪ ወሰላህ በሶብርና በሶላት ታገሱ ይላል አላህ ስብሓነሁ ወተዓላ። መታገዣው ምንድነው? ሶብር ነው። ትዕግስት ካደረግን በዒባዳ ላይ እንጸናለን። ትዕግስት ካደረግን እውቀት በመፈለግ ላይ እንጸናለን። ትዕግስት ካደረግን በሚደርስብን ሙሲባ ላይ ሶብር እናደርጋለን። ትዕግስት ካደረግን የሚመጡብን ሙሲባዎች የሚመጡብን በላእና ፈተናዎችን መቋቋም እንችላለን። ሶብር ከሌለን ግን ባረከላሁ ፊኩም ውጤቱ በጣም የመረረ ይሆናል። ያለ ሶብር የተደረገ የትኛውም ነገር መጨረሻው ፍጻሜው ያማረ አይሆንም ማለት ነው። ለዛ ነው አላህ ሱብሓነሁ ወተዓላ ረቡ ሰማዋቲ ወረቡል አርዲ ወማ በይነሁማ ፈዕቡድሁ ወስጠቢር ሊዒባደቲህ ሀል ተዕለሙ ለሁ ሰሚያ ይላል። ረቡ ሰማዋት የዓለማቱ ጌታ አላህ ሰማያትን የፈጠረው ምድርን የፈጠረው በመካከላቸው የፈጠረው ታላቁ ኃያሉን ጌታ ፈዕቡድሁ እሱም በብቸኝነት አምልከው ወስጠቢር ሊዒባደቲህ ለአላህ በምታደርገው የአምልኮ ተግባር ላይ እንቅስቃሴ ላይ ትዕግስት አድርገ ሀል ተዕለሙ ለሁ ሰሚያ ለአላህ ስብሓነሁ ወተዓላ ሞክሼ ታገኝለታለህን ይለናል አላሁ ስብሓነሁ ወተዓላ። ትዕግስት እንድናደርግ ነው የሚያዘን ማለት ነው። ሱብሓነላህ ወእሙር አህለከ ቢሰላቲ ወስጠቢር ዐለይሃ ቤተሰቦችህን በሶላት እዘዛቸው በሷ ላይም ታገስ ይላል አላሁ ስብሓነሁ ወተዓላ። ዒባዳ ስናደርግ ትዕግስት ያስፈልጋል። ሶላት ለመስገድ ትዕግስት ያስፈልጋል። እውቀት ለመፈለግ ትዕግስት ያስፈልጋል። ኸይር ነገር ለመስራት ትዕግስት ያስፈልጋል። የሚመጡ የተለያዩ ሸህዋቶች ስሜቶች አሉ። እነኛ ስሜት ላይ ላለመውደቅ የአላህ ቁጣ ወደኛ እንዳይመጣብን ነፍስያችንን በመያዝ ነፍስያችንን በማቀብ ላይ የነፍስያችንን ልጓም አጥብቀን በመያዝ ላይ ሶብር ያስፈልገናል። ሙሲባዎች ሊመጡብን ይችላሉ ከአላህ ዘንድ። የምንወደውን አካል ልናጣ እንችላለን። የምንወደውን ነገር ልናጣ እንችላለን። አላህ በተለያየ ነገር ሊፈትነን ይችላል። ሶብር ያስፈልጋል። ሶብር በሶስት አይነት መልኩ ያስቀምጡታል ዑለማዎች። የመጀመሪያው አሶብሩ ዐላ ጣዓቲላህ አላህን በመገዛት አላህን በመታዘዝ የተፈጠሩበትን ዓላማ በማስተግበር ላይ ሶብር ያስፈልጋል። ልክ እንደዚህ ሶላተል ጀማዓ መጥቶ በጀማዓ ለመስገድ ምን ያስፈልጋል? ባረከላሁ ፊኩም ሶብር ያስፈልጋል። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም እንደነገሩን ሑፈቲል ጀነቱ ቢልመካሪህ ወሑፈቲን ናሩ ቢሸሃዋት አሉ። አዎ ጀነት የታጠረችው ወደ ጀነት የሚያደርሱ የጀነት ተግባራቶች የታጠሩት በምንድን ነው? ቢልመካሪህ ነፍስያችን በምትጠላው ነገር ላይ ፈጅር ላይ ከዛ ከሞቀው አልጋችን ከዛ ከሞቀው ፍራሻችን ከምንወዳት ባለቤታችን ተነጥለን ዝናብ ሊሆን ይችላል። በዛ ሰዓት ላይ ተነስተን ሻወር ሊያስፈልግ ይችላል። ሻወር ወስዶ ውዱእ አድርጎ በዛ ጨለማ በዛ ዝናብ ጭቃ ሊሆን ይችላል ወደ መስጂድ መጥቶ ፈጅርን በጀማዓ ለመስገድ ምን ያስፈልጋል? ሶብር ያስፈልጋል። ባረከላሁ ፊኩም ስለ አላህ አንድነት ስለሱ ኃያልነት ስለሱ ታላቅነት አላህ በእኛ ላይ ምን እንደሚፈልግ ከኛ ምን እንደሚጠላ ለማወቅ ዒልምን ለማግኘት ሶብር ያስፈልጋል። አላህ ካዘዛቸው ዒባዳዎች
ሶብር በጣም የሚንጸባረቅባቸው ዒባዳዎች አንዱ ጾም ነው። ባረከላሁ ፊኩም። እየራበን እየተጠማን ሰውነታችን እየደከመ እንሶብራለን። ለምን? ይሄንን ዒባዳችንን በአግባቡ ካሟላን አላህ ጀነት ሊሰጠን ቃል ስለገባ ማለት ነው። ከጀሃነም ሊጠብቀን ቃል ስለገባ ማለት ነው። ዝምድናን መቀጠል ሶብር ይጠይቃል። ለምን ከተባለ ያ የምንቀርበው ዘመዳችን ከኛ ሊርቅ ይችላል። ትንሽ ዱንያ ካለችው ዱንያን ፈልጎ ነው ሊለን ይችላል። የሆነ ነገር ካለችው ከኛ የሆነ ነገር ፈልጎ ነው ብሎ ሊርቀን ይችላል። ፊት ሊነሳን ይችላል። ደስ የማይለን ቃል ሊናገረን ይችላል። ነገር ግን ዝምድናን በመቀጠል ላይ ሶብር እናደርጋለን ማለት ነው። ገንዘባችን ሰደቃ ለማውጣት ነፍስያችንን ረግጠን ሶብር ማድረግ ያስፈልገናል። ባረከላሁ ፊኩም። በየትኛውም የዒባዳ ዘርፍ ላይ ሰዎችን በመልካም በማዘዝ ላይ ሶብር ያስፈልጋል። ምክንያቱም በመልካም ስናዛቸው ክፉ ቃል ሊናገሩን ይችላሉ፣ ሊሰድቡን ይችላሉ፣ ፊታችን ላይ ትፍ ሊሉብን ይችላሉ። በል ከዛም አልፈው ወሰን አልፈው ሊመቱን ይችላሉ፣ ሊያሳስሩን ይችላሉ። ምን ያስፈልገዋል? ሶብር። ከመጥፎ ነገር ስንከለክል ምን አገባህ ሊሉን ይችላሉ። ይሄ ነገር ሐራም ነው፣ አላህ አይወደውም፣ ወደ ጀሃነም ነው የሚወስዳችሁ ብለው ሲከለከሉ የቁርአን የሐዲስ ማስረጃ ሲመጣላቸው ደስ ላይላቸው ይችላል። ሶብር ያስፈልጋል። ባረከላሁ ፊኩም። በየትኛውም የህይወት እንቅስቃሴ ለዛ ነው አሊ ኢብኑ አቢ ጣሊብ ምን አሉ ረዲየላሁ ዐንሁ ኢነ መንዚለተ ሰብሪ ሚነ ዲኒ ከመንዚለተ ራእሲ ሚነል ጀሰድ አሉ። ሶብር በኢስላም ላይ ያለው ደረጃ ጭንቅላታችን አካላችን ላይ እንዳለው ደረጃ ነው አሉ። ጭንቅላት የሌለው ሰው ይባላል ይባላል እንዴ? ጭንቅላት ከአንገት በላይ የሌለው ሰው ይባላል እንዴ? በድን ነው። ለዛ ነው ምን አሉ አሊ ኢብኑ አቢ ጣሊብ ድምጻቸውን ከፍ አድርገው ምን አሉ? አላ ላ ኢማን ሊመን ላ ሶብረ ለህ። ሶብር የሌለው ሰው አዋጅ ኢማን የለውም አሉ። ምክንያቱም ጭንቅላት የሌለው ሰው ከአንገት በላይ የሌለው ሰው እንደማይባለው ሁላ ኢማን የሌለው አካል ምን አይባልም? ሶብር የሌለው አካል ኢማን የለውም። ለዛ ነው በአገርኛም ብዙ ጊዜ ሰዎች ሲጣደፉ ሲቸኩሉ አንተ ኢማን የለህም ይባላል። ኢማን የለህም በማዕና ሶብር የለህም ማለት ነው። ሶብር በኢማን ያለው ደረጃ ይሄን ያክል ነው ማለት ነው። ያለ ሶብር ምንም የሚጣፍጥ ነገር የለም። ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም ያኔ ጨለማ ጽልመት በተሞላበት ሰዓት ላይ ማለት ነው ሴት ልጅ ከነ ህይወቷ በምትቀበርበት ሰዓት ላኢላሃ ኢላላህ ሰዎች ከመሬት ላይ ድንጋይ አንስተው አቧራውን አራግፈውለት ሽቶን ያስነሳውት ጌታዬ ነህ ብሎ በሚያመልኩበት ሰዓት አሻዋ ቆልለው ፍየል አምጥተው ላዩ ላይ ያለው በሱ ዙሪያ ጠዋፍ እያደረጉ አምላኬ ነው በሚሉበት ሰዓት ቴምር ከቴምር የተሰራ ጣዖት ጠዋት ያመልኩታል። ከሰዓት ሲርባቸው ጌታችን ከሚሉት ላይ ቆርሰው እየበሉ ከዛች ከድቅድቅ ጨለማ ረሱል ሰለላሁ ዐለይሂ ወሰለም አስጠንቀቅ ብሎ ሲልካቸው ሶብር እንዲያደርጉ አላህ አዘዛቸው። ምን አለ? ያ አዩሀል ሙደሲር አንተ ተከናናቢው ግለሰብ ሆይ ያላቸው ረሱል ሰለላሁ ዐለይሂ ወሰለም ቁም ፈአንዚር ተነሳ አስጠንቀቅ፣ ወረበከ ፈከቢር ጌታህንም አልቅ። አላህ ከማንም በላይ ታላቅ ነው፣ እሱን አልቀው። ወሲያበከ ፈጠሂር ወሩጅዘ ፈህጁር ወሊረቢከ ፈስቢር። ሶብር አድርግ። ለማን? ለጌታህ ብለህ። አጅር የሚሰጥህ አላህ። ሙሲባ ሊደርስብህ ይችላል፣ ልትደበደብ ትችላለህ። አዎ ረሱል ሰለላሁ ዐለይሂ ወሰለም ጥርሳቸው ተሰብሯል፣ ራሳቸው ተፈንክተዋል፣ ከሚወዱት ሀገር ተባረዋል፣ ረሃብ ጠንቶባቸው የሚበላ የሚጠጣ ጠፍቶ ባረከላሁ ፊኩም ከመቀነታቸው ስር ሁለት ድንጋይ የረሃቡን ትኩሳት እንዲያስታግስላቸው ከመቀነታቸው ስር ድንጋይ አድርገዋል ረሱል ሰለላሁ ዐለይሂ ወሰለም። ለሶስት ዓመታት ያክል ማዕቀብ ተጥሎባቸው ረሱል ሰለላሁ ዐለይሂ ወሰለም እዛች ተራራ መካከል እዛች ሸለቆ ውስጥ ቆይተዋል። ያንን ሁሉ አድርገው መጨረሻ ላይ ግን አላህ ሱብሓነሁ ወተዓላ የዓይናቸው ማረፊያ የሆነውን መካ ካዕባ በሙስሊሞች እጅ እንድትሆን ዙሪያ ላይ የነበሩ ጣዖታቶች በአጠቃላይ አማልክቶቻችን ናቸው ተብለው የሚመለኩ 360 ጣዖታቶች ወቁል ጃአል ሐቁ ወዘሀቀል ባጢል ኢነል ባጢለ ካነ ዘሁቃ ተደረመሱ። ሁሉም ከአላህ ውጭ ይጠቅሙናል፣ ከአላህ ውጭ ያበሉናል፣ ያጠጡናል፣ አፍያ ይሰጡናል የሚላቸውን በአጠቃላይ ሁሉንም አፈራረሷቸው። የዓይናቸው ማረፊያ ተውሂድ የበላይ እንዲሆን አላህ አድርጎላቸዋል ማለት ነው። ከምን በኋላ? ከሶብር በኋላ ማለት ነው። ኢነማ አሽኩ በሲ ወሑዝኒ ኢለላህ ወደ አላህ ነው ችግራችንን ብሶታችንን ማቅረብ ያለብን። ስለዚህ ዲናችንን ከፍ ለማድረግ ሶብር ያስፈልገናል። አላህ ዘንድ ተወዳጅ ለመሆን ሶብር ያስፈልገናል። አሁን ያለንበት ዘመን ወደ በላ ወደ ፈተና የሚጣራበት ጊዜ ነው። ረሱል ሰለላሁ ዐለይሂ ወሰለም ለዛ ነው ከናንተ በኋላ ቀናቶች አሉ አሉ ረሱል ሰለላሁ ዐለይሂ ወሰለም። የሚመጡ ቀናቶች አሉ። በዛን ጊዜ ዲኑን አጥብቆ ለመያዝ ዲኑን አጥብቆ በመያዝ ላይ ሶብር
የሚያደርግ ሰው ከናንተ ከሱሐባዎች ውስጥ የ50 ሱሐባ አጅር ያገኛል አሏቸው። ከነሱ ነው ሲሉ ላ ከናንተ። አስቡት እንግዲህ ዲንን በአሁኑ ሰዓት ላይ አጥብቆ መያዝ፣ ሐቅን አጥብቆ መያዝ ፍም እሳት እንደመጨበጥ ረመጥ እሳት እንደመጨበጥ ከባድ ሆኗል ማለት ነው። ሶብር ያስፈልጋል። ሐራሙ ነገር አፍ አውጥቶ እየተጣራ ነው። አዑዙ ቢላህ ብለን አይናችንን ሰበር ማድረግ ያስፈልገናል። በአሁኑ ሰዓት ላይ ስልክ እንደምናየው ነው፣ ኢንተርኔት እንደምናየው ነው። ሴቶቻችንን ከሐያ አድራቋቸዋል። ባረከላሁ ፊክ ከሐያ ተራብተዋል፣ ሒጃባቸውን ጥለዋል። ኢስላም ከፍ ያደረጋቸውን ነገር በአጠቃላይ ክብራቸውን ወደ ጎል ጥለው ወደ ሚዲያ ወጥተው ወደ ኮሜንት ጋጋታ እየሄዱ ነው። ባረከላሁ ፊኩም በምንድነው? ሶብር በማጣት ማለት ነው። ፈተናዎች ጥሪ ባደረጉላቸው ቁጥር አቤት ብሎ ምላሽ እየሰጡ ነው ማለት ነው። በአሁኑ ሰዓት ላይ ሸሪዓ የማይደግፋቸው፣ አላህ የማይወዳቸው፣ ረሱል የማይወዷቸው፣ ዲነል ኢስላም ያላዘዘበት ስንት አይነት መከራ ስንት አይነት ሙሲባ ተንሰራፍተዋል። እዚህ አደጋ ላይ ላለመውደቅ ነፍስያችንን ያዝ ማድረግ ያስፈልገናል። አላህ ለዛ ነው ፈአማ መን ጠጋ ወአሰረ الحياة الدنيا فإن الجحيم هي المأوى ያ ስሜቱን የተከተለ ነፍስያውን ያዝ ያላደረገ ሶብር ያላደረገ ወደ አላህ ውዴታ ያልተቃረበ የሆነ ሰው መኖሪያው እሳት ነው አለ አላህ Subhanahu Wa Ta'ala። ወአማ መን ኻፈ መቃመ ረቢሂ ወነሀ النفس عن الهوى አላህን ፈርቶ ነገ አላህ ፊት መቆምን ፈርቶ ነፍስያውን ያዝ ያደረጋት ሰው فإن الجنة هي المأوى የዚህ ሰውዬ መኖሪያው የዚህ ሰውዬ መስተንግዶ ጀነት ነው ብለዋልና በሶብር ነው ጀነት የሚገኘው። ባረከላሁ ፊኩም ለዛ ነው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ምን ይላሉ? ኢነማ ወጀድና ኸይረ መዓሽና አለ ሶብር በሶብር ነው ያገኘነው መልካም የሆነ ኑሯችን። ሶብር በጣም አንገብጋቢ በጣም ወሳኝ ስለሆነ አላህ ቁርአን ውስጥ ذكر الله عز وجل في القرآن الصبر 90 مرة 90 ጊዜ አላህ ቁርአን ላይ ጠቅሶታል። وتارة قرنه بالصلاة ሶብርን ከሶላት ጋር አያይዞታል። ሌላ ጊዜ ከተለያዩ ነገራቶች አያይዞ ማለት ነው። እንደ ጥቅል ሶብር የሚያደርጉ ሰዎች ምንዳቸው ኢነማ يوفى الصابرون أجرهم بغير حساب ማንኛውም መልካም የሰራ ሰው በ10 ይባዛለታል። መነሻው እስከ 700 እጥፍ ሊባዛ ይችላል እንደየንያው፣ ከዛም በላይ ከፍ ሊለት ይችላል። ነገር ግን የሶብረኛን ሰው አጅር አላህ እንጂ ከአላህ ውጭ ማንም አያገኘውም። ኢነማ يوفى الصابرون أجرهم بغير حساب እነኛ ትዕግስተኞች እነኛ ሶብረኞች ምንዳቸው የሚያገኙት ያለ ቁጥር ያለ ስፍር ያለ ገደብ ነው ይለናል አላህ Subhanahu Wa Ta'ala። ይሄንን ለማግኘት ከመጥፎ ነገር ነፍስያችንን ያዝ ልናደርጋት ይገባናል። ሶስተኛው የሶብር አይነት ባረከላሁ ፊኩም الصبر على أقدار الله عز وجل الله በእኛ ላይ የወሰነልንን ነገር አምነን መቀበል ሶብር ማድረግ። አላህ ከማንም በላይ አዛኝ ነው። ወላሂ ከወላጆቻችን በላይ ለኛ አዛኝ ነው አላህ Subhanahu Wa Ta'ala። ከወላጆቻችን በላይ ዱንያ ላይ አሉ ከሚባሉ አዛኞች ሁሉ የመጨረሻው ትልቁ አዛኝ አርሐሙ ራሒሚን አላህ በእኔ ላይ ሙሲባ ሲመጣ ጤናዬ ሲነካ ዱንያዬ ሲቀንስ አካውንቴ ሲጎድል እምበላው መጣጣው ሳጣ እምለብሰው ሳጣ በተለያዩ ነገራቶች አላህ ሲፈትነኝ ወላሂ አላህ እኔን ስለጠላኝ አይደለም አበደን አላህ አልጠላኝም። አላህ እንደውም ረሱል ሰለላሁ ዐለይሂ ወሰለም አሉ መን ዩሪድላሁ ቢሂ ኸይራን ዩሲብ ሚንሁ መልካምን የሻለት አካል አላህ ከሱ ይወስድበታል አሉ። ወይ ከጤናው ወይ ከገንዘቡ ወይ ከዓፊያው ወይ ከቤተሰቦቹ ወይ ከጓደኞቹ በሆነ በሚወደው ነገር አላህ ይፈትነዋል። አሊፍ ላም ሚም አሐሲበ الناس أن يتركوا أن يقولوا آمنا وهم لا يفتنون ሰዎች ሳይፈተኑ አምነናል ብቻ ብለው ስላሉ የሚተው ይመስላቸዋልን ይላል። ወለቀድ ፈተና الذين من قبلهم فليعلمن الله الذين صدقوا وليعلمن الكاذبين አላህ ውሸታሙንና እውነተኛውን ግልጽ ለማድረግ አላህ ይፈትናል ማለት ፈተና ግድ ነው። ረሱል ሰለላሁ ዐለይሂ ወሰለም ተጠይቀው ነበር አዩ الناس አሸዱ በላአ ከሰዎች ሁሉ በጣም የሚፈተነው ሙሲባ የሚበዛበት ዱንያ ላይ ማን ነው ሲባሉ አሸዱ الناس بلاء الانبياء አሉ። ከሰዎች ሁሉ በጣም ፈተና የሚበዛባቸው ነብያቶች ናቸው። ثم الامثل فالامثل ከዚያም የነብያቶችን መንገድ እየተከተለ በኢማኑ ልክ በኢማኑ ቀድር በተቅዋው ልክ የሰው ልጅ ይፈተናል ማለት ነው። አላህ ተናግሯል ወለነብሉወነኩም بشيء من الخوف والجوع ونقص من الاموال والانفس والثمرات فبشر الصابرين الذين إذا أصابتهم قالوا إنا لله وإنا إليه راجعون أولئك عليهم صلوات من ربهم ورحمة وأولئك هم المهتدون الله من قال أفتناتشو اللهم برقتم
በስጋት ሊሆን ይችላል። ይሆን ነገር በቃ አዎ ዶላር ሊጨምር ነው ስጋት። ያ አላህ በቃ እንትን ሀገራችን ገንዘባ ሊወርድ ነው ስጋት። ከዚህ በኩል የሆነ ጦርነት ሊመጣ ይችላል ስጋት። ይፈትነን አላህ Subhanahu Wa Ta'ala። ሰላምን በመንሳት እፈትናቸዋለሁ እኛል አላህ Subhanahu Wa Ta'ala። ከገንዘባችን በመቀነስ አላህ ሊፈትነን ይችላል። የሆነ ጊዜ አሪፍ ገቢ እናገኝ ነበር ቀነስ ያደርግብናል። ሶብር ያስፈልጋል። አላህ እየፈተነን ነው። ጤናችን ማሻአላህ እንደፈለገን ብድግ ብለን እንነሳ ነበር። ከጊዜ በኋላ ደግሞ ድጋፍ አስፈልገን። ከጊዜ በኋላ ደግሞ ሰዎች እንዲያነሱን በቃ አላህ ፈትኖናል ማለት ነው። ከቤተሰቦቻችን ከምንወደው አካል አላህ ሊቀንስብን ይችላል። ሶብር ያስፈልጋል። ያ አላህ ገንዘባችን ስላነሰ ገቢያችን ስላነሰ አማራጭ ፍለጋ ብለን ወደ ሐራሙ ከሄደን ወላሂ ትርፋችን ምንድነው? ልፋትና ትርፋችን ሐራም ነገር ማትረፍ ማለት ነው እንጂ አላህ የሰው ልጅ ከጻፈለት ነገር ሰውየው ስለተስገበገበ ቅንጣት አይጨመርለትም። ሰውየው ስለሶበረ አላህ Subhanahu Wa Ta'ala በወሰነለት ነገር ላይ ቀናዓ ስላደረገ የሚቀነስበት ነገር የለም። ስለዚህ ሶብር ያስፈልጋል። ገንዘባችን ቢቀነስብን ሶብር፣ ቤተሰባችን ቢወሰድብን ሶብር፣ የምንወደውን አካል ብናጣ ሶብር ያስፈልጋል። በየትኛውም ነገር ሶብር ያስፈልጋል። ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም ለይሰ ሚና ከኛ አይደለም አሉ። መን ሸቀል ጁዩብ ኮሌታውን የቀደደ ሙሲባ ሲነገር ይሁን ነገር ዘመድህ ሞቷል ሲባል ልብሱን የቀደደ ከኛ አይደለም አሉ። أيوة ليس منا من شق الجيوب وضرب الخدود فيتون يتفتف عندنا سو فيتون يباشران ليلاو تصغرون ينጫል ሙሲባ ሲደርስበት ከኛ አይደለም አሉ ረሱል ሰለላሁ ዐለይሂ ወሰለም። ወደዓ በደዕዋ الجاهليه በጃሂልያ ጥሪ የተጣራ አንዳንዱ ምን ይላል? እንደው ጌታ የምናጥፍቼ ምን በድዬህ ነው ያ አላህ። አንዳንዱ ደግሞ ኧረ ያ አላህ የለህም እንዴ እስከ ማለትም ይሏሉ። ሱብሃንአላህ አልዓዚም። የትኛው ሙሲባ ሲመጣ አንደበታችን መልካምን እንጂ መናገር የለበትም። ረሱል ሰለላሁ ዐለይሂ ወሰለም የሚወዱት ልጃቸው ኢብራሂም ሲሞት ምን አሉ? ኢነል ቀልበ ለየሕዘን አሉ፣ ልብ ያዝናል አሉ። ወልዐይነ ተድመዕ አይን ታነባለች አሉ። ወላ ነቁሉ ኢላ ማ ዩርዲ ላህ ረበና አላህን የሚያስወድድ ቃል እንጂ አንናገርም አሉ። ምንም እንኳን ልጃቸው ቢወሰድባቸውም። ስለዚህ ሙሲባ ሲመጣብን ሁሌም ማንን ማስታወስ አለብን? ረሱልን ሰለላሁ ዐለይሂ ወሰለምን ማስታወስ አለብን። ለዛ ነው ረዋ አዳሪሚዩ من حديث ابن عباس رضي الله عنهما من قال الرسول صلى الله عليه وسلم من أصابته مصيبة يدرسبت أكل فليذكر مصابه به يدرسبت المصيبة أن نستوصو يتاقسال لمن فإنها من أعظم المصائب. يا رسول صلى الله عليه وسلم ماتت، يا رسول صلى الله عليه وسلم موت تلقي هنا مصيبة لأمة الإسلام. صحابوች በጣም ነበር ያዘኑት። ምድር ያበራች የነበረችው ምድር ባንዲ ጨለመችባቸው። ሱብሃንአላህ صحابዎቹ የሚይዙት የሚጨብጡት አጡ ረሱልን በማጣታቸው ምክንያት። ትልቁ ሙሲባ ረሱልን ማጣት ነውና የመጣብን ሙሲባ ቢመጣ አላህ ለወሰነ ውሳኔ ምን ማድረግ አለብን? እጅ መስጠት አለብን። ከለታት አንድ ቀን አንዲት ሴት ቁጭ ብላ ስታለቅስ አገኟት። በጣም ተከዛ። ከዛ እስቢሪ ወህተሲቢ አሏት፣ ሶብር አድርጊ ታገሺ አሏት። ምን አለች? ኢለይከ ዐኒ ዞር በልልኝ አለቻቸው። ኢነከ ለም ቱሰብ ቢሙሲበቲ እኔ የደረሰብኝ ሙሲባ አልደረሰብህም ዞር በል አለቻቸው። በኋላ ሲነገራት ለካ ሲያሷብራት የነበሩት ረሱል ሰለላሁ ዐለይሂ ወሰለም ናቸው። ነብዩ ነበሩ እኮ ስትባል በኋላ ወደ ቤታቸው መጣች። ማንም ዘበኛ የለም ቤታቸው ላይ ረሱል ሰለላሁ ዐለይሂ ወሰለም ፈለም ተጂድ በዋባ አንድም ዘበኛ አላገኘችም። ከዛ መጣችና እኔ ኮርሱ አልመሰሉኝ ምናምን ስትል ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ኢነማ الصبر عند الصدمة الأولى ሶብር ማለት ልክ ሙሲባው ሲመጣ ኢና ሊላሂ ወኢና ኢለይሂ ራጂዑን ብሎ መሶበር ነው። ባረከላሁ ፊኩም። አንዳንዱ ምን ያደርጋል? እስኪ በቃው ድረስ ከፈረጠ በኋላ እስኪ በቃው የሚበቃውን ቃል ከተናገረ እሪ ብሎ ጩሁ ሰው አስታክሶት ቀብሩ ቦታ ላይ እኔ ካልገባሁ ብሎ በመከራ ተይዞ እንደ እብድ አድርጎት መጨረሻ ላይ ምን ይላል? በቃ ምን እናደርጋለን አሁን እንሶብር እንጂ ይላል። ላ የሶብረኛን አጅር በዚህ ልክ አያገኝም ማለት ነው። ስለዚህ ሰውነታችንን ተቆጣጥረን አላህ በወሰነው ውሳኔ አምነን ልንቀበል ይገባናል። አላህ ሶብርን ይወፍቀን። አላህ ሶብርን ይወፍቀን። ከሶብረኞች አላህ ያደርገን። አሚን በሉ። ግድ የላችሁም አሚን በሉ። አላህ ከሶብረኞች ያደርገን። ዱንያ አኺራችንን አላህ ያሳምርልን። ያሰብነውን አላህ ቅርብ ያደርግልን። ከምንፈራው መጥፎ ሙሲባ አላህ ይጠብቀን። ከዱንያ ከአኺራ በላ አላህ ይጠብቀን። አላህ እውነተኛ ሙስሊሞች ያደርገን። እውነተኛ ሙተቆች አላህ ያደርገን። እውነተኛ የረሱል ወዳጅ ያደርገን። እውነተኛ የአላህ ወዳጅ ያደርገን። እውነተኛ ሙስሊሞች አላህ ያደርገን። በመካከላችን አላህ ሱብሓነሁ ወተዓላ በተውሂድ መሐባ አላህ ያስተሳስረን። በመካከላችን የሱሐባ የነበረውን ውዴታ አላህ ይስጠን። በመካከላችን ፈርቆ ለመግባትና
የግል ጥቅሙን ለማጧጧፍ የሚፈልግ አካል አላህ አደብ ይስጠው። ዱንያ አኺራችን አላህ ያሳምርልን። ደረጃችንን በዱንያም በአኺራ አላህ ከፍ ያድርገን። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰነተ ወቂና ዐዛበ ናር። ሱብሓነ ረቢከ ረቢል ዒዘቲ ዐማ የሲፉን ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ።